ሰላም ሰላም አድማጭ ተመልካቾቻችን እንዲሁም ደግሞ የጻምሮ የሀገር በቀል ሕክምና ዩቲዩብ ቻናል ተከታታዮቻችን እንዴት ናችሁ? ሰላም ናችሁ? ዛሬ ከዚህ በፊት ይዘንላችሁ የቀረብነውን ርዕሰ ጉዳይ ድጋሜ ማስፋት ወደ እናንተ ለማድረስ ተዘጋጅተናል። ርዕሰ ጉዳያችን የሀገር በቀል ሕክምና በኢትዮጵያችን መርገምት ወይስ በረከት በሚል ርዕሰ ጉዳይ ወደ እናንተ መድረሳችን ይታወቃል። ዛሬ ከዛ የቀጠለውን ሀሳብ ወደ እናንተ ማድረስ እንፈልጋለን። ተከታተሉ። የሀገራችን የሀገር በቀል ሕክምና ብዙ ሂደቶችን አልፎ እንደመጣ ባለፈው ቪዲዮአችን አይተናል። በተለይ በምን ተጽዕኖ እንዳለፈ ተጽዕኖዎቻችንን በደንብ ማየት ተገቢ እንደሆነ አይተናል። ከተጽዕኖዎቹ ለማስታወስ ያክል ሀገራችን ኢትዮጵያ በነበራት ጥንታዊ የንግድ ልውውጥ የሀገር በቀል ሕክምናችን ሀገር በቀል ፍጹም ሀገር በቀል ብቻ እንዳልሆነ አይተናል። እንዲሁም ደግሞ የክርስትናና የእስልምና እምነት ወደ ሀገራችን በመግባታቸውን ተከትሎም ይህ እውቀት ከሌሎች ሀገራት አብሮ መጥቶ መቀየጡንም እንዲሁ አይተናል። ከዚህ በተረፈ የብዝሃ ሕይወት ስርጭታችን በሀገራችን ያለው የእጽዋት ብዝሃ ሕይወት ተለያይነትን መብዛት እና አሁን ያለበት ተጽዕኖም ለሀገር በቀል ሕክምና በተለይ ሕክምናችን በብዙ ፐርሰንት እጽዋትን መሰረት አድርጎ የሚሰጥ ስለሆነ እነዚህን ሁሉ ሂደቶች አልፎ የመጣና የብዝሃ ሕይወት ስብጥሩም ችግር ላይ የወደቀ መሆኑን ያ ችግር ለሀገር በቀል ሕክምና እውቀት ሌላ ተግዳሮት እንደሆነ አይተናል። በዚህ ተጽዕኖዎች አልፎ የመጣው የሀገር በቀል ሕክምና ምን ቢስተካከልለት ምን ቢሆን የተሻለ ሊሆን ይችላል የሚለውን ሀሳቦች ዛሬ ወደ እናንተ ማድረስ እንፈልጋለን። እንግዲህ የሀገር በቀል ሕክምናችን ብዙ ችግሮች አሉበት። አሁንም ችግሮቹን በከፊል ለማንሳት አንደኛው ችግሩ በሳይንስ አለመረጋገጡ ወይም የሳይንቲፊክ ኢንተርቬንሽን አለመኖሩ በዘርፉ ችግሩን በጣም አጉልቶት ይታያል። ብዙ ጊዜ የትምህርት ስርዓታችን ከሌሎች ሀገራት የተቀዳ ስለሆነ የሀገር በቀል እውቀቶች ላይ መሰረት አድርጎ ምርምሮች በስፋት አለመከናወናቸው እና ሳይንቲፊክ ኢንተርቬንሽን አለመኖሩ የሳይንሳዊ ምርምር በዘርፉ ላይ አለማደጉ በከፍተኛ ደረጃ ችግር ሆኖበት እስካሁን ድረስ ቆይቷል፣ ዘልፏል። ሌላው ብዙ ጊዜ የሚኮነነው እንደ መርገምትም የሚቆጠረው የዶዝ ወይም የምጥነት ሂደቶች አንዳንዴ መጠኑ ይበዛል፣ ከዛም አልፎ አንዳንዴ ደግሞ መጠን ያንሳል። በእነዚህ መጠን ምክንያት ትክክለኛ መጠን ለታማሚዎች መስጠት ባለመቻሉ ብዙዎች ይኮንኑታል ይሄን ዘርፍ። ሌላው የንጽህናና የዝግጅት ጥራት ማነስ፣ ብዙ ጊዜ መድኃኒቶቹ ሲዘጋጁ እና የተዘጋጁ መድኃኒቶች ሲከማቹ በትክክል ጥራቱን ጠብቆ አለመከማቸቱ እና ለታማሚዎችም ይሄንን ሕክምና መስጠት አለመቻሉ እንደ ከፍተኛ ተግዳሮት እንደ ከፍተኛ ችግር ይጠቀሳል። እንዲሁም ደግሞ የእውቀት ሽግግር ብናነሳ ብዙ ጊዜ ይህ እውቀት በጽሁፍ የሚተላለፍ አይደለም፣ በቃል ብቻ በተለይ ደግሞ በቤተሰባዊ በሚስጥር ተይዞ ከቤተሰብ ወደ ቤተሰብ የሚተላለፍ እውቀት ስለሆነ አንዳንዴ የእውቀት ባለቤቶች በህይወት ሲያልፉ በሞት ሲለዩ እውቀቱን ይዘው የሚሄዱበት አጋጣሚን በዘርፉ በጣም በከፍተኛ ተግዳሮት እናያለን። ሌላው ህጋዊ ቁጥጥርና የፍቃድ አሰጣጥ ሂደቱን ዘርፉ ላይ ብዙ ችግሮችን እየፈጠረ እናያለን። ህጋዊ ቁጥጥር በትክክል እየተሰጠ አይደለም። ለምሳሌ በዘርፉ እጅግ በጣም አንቱ የሚባሉ የእውቀት ባለቤቶች አንገታቸውን ደፍተው ባሉበት ሰዓት ህገወጦች በዘርፉ ዋና ተዋናይ ሆነው ስለመጡ እና በዘርፉ ላይ ከፍተኛ ጉዳት ስላመጡ ማህበረሰባችን የሀገር በቀል ሕክምናን ማመን ላይ በጣም ከፍተኛ እንትኖችን እናያለን፣ አለማመን ሂደቶችን እናያለን። ይሄም አስቸጋሪ የሚባል ሂደት ነው እየሄደ ያለው በዚህ ሂደት። ሌላው እንግዲህ በባለፈውም እንደጠቀስነው በሀገራችን ጥናቶች እንደሚያረጋግጡት 80% ማህበረሰባችን የዚህ ሕክምና ተጠቃሚ ነው ብለው ይናገራሉ። ግን ደግሞ ለሕክምና አገልግሎት የምንጠቀምባቸው እጽዋትን፣ ማዕድናትን እና የእንስሳት ውጤቶችን ነው።
ከነዚህም በስፋት የምንጠቀመው የእጽዋት ውጤቶችን ስለሆነ እጽዋት አሁን ባለው ሁኔታ በብዙ መንገድ ብዙ ችግር አጋጥሟቸዋል። የደን መመናመኖች፣ የሀገራችን የደን ሽፋን ከእለት ወደ እለት እየቀነሰ በመምጣቱ ምክንያት በእርሻ መስፋፋት ከፍተኛውን እንዲሁም በሴትልመንት ወይንም በቤት ግንባታም እጽዋቶች እየወደሙ ይታያሉ። ሌላው በአየር ንብረት ለውጥ የአየር ንብረት ለውጥም በደኖቻችን እና በእጽዋቶቻችን ከፍተኛ አስተዋጽኦ ማድረሱን ብዙ ሳይንሳዊ ምርምሮች ያሳያሉ። ሌላው ተክሎችን የመትከል እና የመንከባከብ ባህላችን ከእለት ወደ እለት እየቀነሰ በመምጣቱ ምክንያት ይህ ዘርፍ ወደፊት እንዳያድግ ምክንያቶች ከፍተኛ ምክንያቶችን መጥቀስ ይቻላል። ስለዚህ እነዚህን ምክንያቶች በከፊል መቅረፍ ከቻልን እዚህ ጋር ያለውን ችግር ቢያንስ እንኳን በየቀኑ አንዳንድ ነገሮችን እየቀረፍንለት ብንሄድ ይህ ዘርፍ ከዘመናዊ ሕክምና ጎን ለጎን ማደግ እንደሚችል ብዙ አጥኚዎች በዘርፉ ያሉ ምሁራን ይገልጻሉ። ስለዚህ ይሄንን መሰረት አድርገን አንዳንድ ስራዎችንን ብንሰራ ዘርፉን ወደፊት ማስፈንጠር እንደምንችል ለአድማጭ ተመልካቾቻችን በዚሁ ማስገንዘብ እፈልጋለሁ። እንግዲህ ችግሮችን በከፊል አይተናል። እኒ ብቻ ናቸው ብሎ መናገር አይቻልም። ሁሉም በጣም በተለያየ መንገድ የተለያዩ ባለሙያዎች ችግሮችን በስፋት ለአድማጭ ተመልካች ሲያደርሱ ቆይተዋል። ነገር ግን ችግሮቹን ብቻ ማንሳት ለለውጥ ለውጤት ይዳርጋል ማለት አይቻልም። ለምሳሌ ምንም አይነት ሳይንሳዊ ኢንተርቬንሽን የለውም ብለን ስናነሳ ሳይንሳዊ ጥናቶች አልተከናወኑም ማለት አይደለም። ሳይንሳዊ ሂደቶችን ሂደው ብዙ ተመራማሪዎች እጽዋቶች ላይ በተለይ መድኃኒታማ እጽዋቶች ላይ የሰሯቸው ጥናቶች አሉ። ለምሳሌ በኢትዮጵያ ማህበረሰብ ጤና ኢንስቲትዩት፣ በአዲስ አበባ ዩኒቨርሲቲ፣ ሌሎችም በኢትዮጵያችን ያሉ የምርምር ተቋማት በዚህ ዘርፍ ትኩረት አድርገው እየሰሩ ይገኛሉ። በስራቸውም የተወሰኑ እጽዋቶችን እውቀትን መሰረት አድርገው የአካባቢውን የማህበረሰቡን እውቀት መሰረት አድርገው የተወሰነ ሳይንሳዊ ሂደቶችን የሄዱባቸው እጽዋቶች አሉ። እነሱን ለአድማጭ ተመልካቾቻችን በከፊል ማስተዋወቅ እንጀምራለን። እነዚህን እጽዋቶች አድማጭ ተመልካቾቻችን እየተከታተላችሁ በጥናት የተረጋገጡ ስለሆነ ቢያንስ እንኳን በጥናት የተረጋገጡትን ሰፊው ማህበረሰብ እየተጠቀመ ዘርፉን እንዲያዳብር የምክረ ሀሳብ እናቀርባለን። ብዙ ምርምር ከተደረገባቸው እጽዋቶች በከፊል ዛሬ ማየት እንችላለን። ለምሳሌ የኮሶ ዛፍ ላይ ብዙ ምርምሮች ተከናውነዋል። በተለይ የኮሶ አበባ ኮሲን እና ኮሶቶክሲን የሚባል ኬሚካል አለው። ይህ ኬሚካል በዋናነት የሆድ ትላትል ላይ በጣም ፍቱን መድኃኒት እንደሆነ ተመራማሪዎቻችን ይገልጻሉ። በተለይ የኮሶ ትል ታማሚዎች ከዚህ እጽዋት የተገኘው ኬሚካል ፍቱን መድኃኒት እንደሆነ ይነግሩናል። ይሄ ማለት የክሊኒካል ትራያል ያለው ሳይሆን ከቀደምት አባቶቻችን እውቀት ተነስተው ኮሶን ማዳን እንደሚችል ያረጋገጡበት ሂደት ስላለ ሳይንሱ ይሄንን አስተዋጽኦ እንዳለውም አድማጭ ተመልካቾቻችን መመልከት ያሻል። እንግዲህ ኮሶን ስንጠቀም ኮሶ ሁሉም ቦታ በቅሎ የምናገኘው አይደለም። የኮሶ የሚበቅለው በኢትዮጵያ ተራራማ ቦታዎች በተለይ ከ2400 እስከ 3400 ከፍታ በላይ የሆኑ የኢትዮጵያ ተራራማ ቦታዎች የኮሶ ዛፍ ይዘው ይገኛሉ። የኮሶ ዛፍ እኒህ ተራራዎች ላይ መገኘቱን ብቻም ሳይሆን ለመድኃኒት ከፍተኛ አስተዋጽኦ ያለው መሆኑንም ተመራማሪዎቻችን አረጋግጠው የአባቶቻችን ቀደምት እውቀት ትክክል እንደሆነ እና በእጽዋቱ ብንጠቀም ውጤት ማምጣት እንደምንችል ከተመራማሪዎቻችን መረዳት እንችላለን። አድማጭ ተመልካቾቻችንም የኮሶ አበባን ለዚህ አገልግሎት ማዋል እንደሚቻል ከዛሬ ጀምራችሁ መረዳት አለባችሁ ማለት ነው። እዚህ ጋር ብዙ ጊዜ በምርምር ተረጋግጧል ስንል ክሊኒካል ትራያል ወይም ሰው ላይ ተሞክሯል የሰውን ሙከራ ውጤት ተመራማሪዎቻችን
ለተጠቃሚ ዝግጁ አድርገዋል፣ በታብሌት መንገድ አዘጋጅተዋል ማለት አይደለም። አሁንም እጅግ በጣም ጥንቃቄ ያሻል። ከቀደምት የእውቀት ባለቤቶች ጠይቃችሁ መጠቀማችሁን እንዳትረሱ። በተለይ እንዳየነው ከፍተኛ የምጥነት ችግሮች ከተፈጠሩ ምናልባትም በከፍተኛ ደረጃ መድኃኒቱን ብንወስድ የአይን ታማሚ መሆን እንደምንችል እንዲሁም ደግሞ የኩላሊትና ጉበት ታማሚ መሆን እንደምንችል ተመራማሪዎቻችን በዚህ አጋጣሚ ይጠቅሳሉ ማለት ነው። መረጃዎች የሚያሳዩት እንደዛ ነው። ስለዚህ ከእውቀት ባለቤቶች ጠጋ ብላችሁ መጠኑን በተመለከተ ጠይቃችሁ ብትጠቀሙ ውጤታማ ትሆናላችሁ ማለት ነው። ከዚህ በመቀጠል ሌሎች እጽዋቶችም አሉ። በተከታታይ ይዘን እንቀርባለን። ሁለተኛው ጦስኝ ላይ ነው። በብዛት የኢትዮጵያ የማህበረሰብ ጤና ኢንስቲትዩት ላይ ተሰርቷል። በተለያዩ ተመራማሪዎችም ውጤቱ የመዳን አቅሙ በብዙ ፔፐሮች ተገልጾ እናያለን። ጦስኝ ካይመስ ሽምፕራይ እንለዋለን። ጦስኝም በኢትዮጵያ ተራሮች የሚበቅል ነው። በከፍተኛ ቦታዎች የሚበቅል ነው። በተለየ ደግሞ ሀገራችን ብቻ በቅሎ የሚገኝ ነው። ይህ የሀገራችን ገጸ በረከት ነው። ስለዚህ በውስጡ ታይሞልና ካርባክሮል የሚባሉ ኬሚካሎች አሉት። ይህ እጽዋት ጸረ ባክቴሪያም ጸረ ፈንገስ ባህሪ ያላቸውን ኬሚካሎች የያዘ ነው ብለው ሳይንቲስቶቻችን ለተጠቃሚ ማህበረሰቡ አድርሰዋል። እንግዲህ የሚፈውሳቸው በሽታዎችም ለደረቅ ሳል እጅግ በጣም ውጤታማ እንደሆነ ይናገራሉ። ለጉንፋን፣ ለብሮንካይትስ፣ ለሆድ ቁርጠት ወሳኝ መድኃኒት ነው ብለው ይነግሩናል። አጠቃቀሙን በተመለከተ በሻይ መልክ ነው የምንጠቀመው። ሁሌም ቢሆን የእጽዋት ውጤቶቹን ስንጠቀም ለጉዳት እንዳይዳርገን ከ2 ግራም ጀምረን መጠቀም እንዳለብን በሀገር በቀል ሕክምና የዳበሩ ሀገራት ይመክሩናል። የአዩርቬዲክ የሕክምና ስርዓትን ብዙ ጊዜ ከ2 ግራም ጀምሮ መጠቀም እንዳለብን ስለሚገልጽ ሳናበዛ ከ2 ግራም ሳናስበልጥ መጠቀም ብንችል ከላይ የዘረዘርኳቸውን ጥቅሞች እንደምናገኝ ሳይንቲስቶች አረጋግጠውልናል። ይህ ማለት ግን በክሊኒካል ትራያል ወይም ሰው ላይ ተሰርቶ የተረጋገጠ ሳይሆን በእንስሳት ላይ በእንስሳት ሞዴሎች ተሰርቶ የተረጋገጠ ስለሆነ አሁንም ቢሆን የእውቀት ባለቤቶችን እየጠየቃችሁ ብትጠቀሙ አድማጭ ተመልካቾቻችን ተጠቃሚ ትሆናላችሁ ብለን መልእክት እናስተላልፋለን። ሌላው ቀበርቾ ነው። ኢክኖፕስ ቀበርቾ የምንለው እጽዋት በተለይ አሁን ላይ እጅግ በጣም በመጥፋት ላይ ያለ እጽዋት ነው። ብዙ የማህበረሰብ ክፍላችን ያውቀዋል። ምናልባት አሁን በእድሜ በጣም ህፃን የሆኑ ሰዎች ይህንን እጽዋት የማወቅ እድላቸው በጣም ዝቅተኛ ነው። ምክንያቱም ከምድረገጽ እየጠፋ ያለ እጽዋት ስለሆነ አዩሴን የሚባለው በተለይ የእጽዋትን ስርጭት መቀነስ የሚያጠናው ሳይንሳዊ ቡድን አደጋ ላይ እንደሆነም አደጋ ላይ ካሉ እጽዋቶች አንደኛው እንደሆነም ገልጾት እናገኛለን። ስለዚህ ይህንን ዩቲዩብ የምትከታተሉ አድማጭ ተመልካቾቻችን ይህንን እጽዋት በተመለከተ በየጓሯችሁ በምቹ የእጽዋት ማሳደጊያ ቦታ ያላችሁ ሰዎችም በስፋት እንድታባዙት ምክረ ሀሳቤን እገልጻለሁ። ይህ እጽዋት በሀገራችን ብዙ በሽታዎችን በተለይ ወረርሽኝ ሲመጣ በጭሱ እንጠቀማለን። በተለይ ስሩን እናጨሳለን። እንዲሁም ደግሞ ስሩን በመጭመቅ ውሃውን በመጠቀም ከተለያዩ ባክቴሪያዎች መፈወስ እንደምንችል የጥናቶቻችንም የቀደምት እውቀቶቻችንም ያረጋገጡት ስለሆነ ይህንንም እጽዋት ዛሬ በምስል እናሳያችኋለን። ምስሉን መሰረት አድርጋችሁ እንድታባዙትና እንድትጠብቁት በዚሁ አጋጣሚ ማስተላለፍ ፈልጋለሁ። እንግዲህ ለዛሬ እስካሁን ድረስ ያየናቸውን እጽዋቶች ሳይንሱ እንዲሁ ዝም ብሎ ተመራማሪዎቻችንም እንዲሁ ዝም ብለው የተቀመጡ ሳይሆን የአባቶቻችንን እውቀት መሰረት አድርገው በምርምሩ ያረጋገጡት በተለይ የእንስሳት ሞዴሎችን በመጠቀም እንስሳት ላይ እነዚህ እጽዋቶች ከዚህ በፊት ማህበረሰባችን ሲጠቀመው የነበረው እውቀት ትክክል እንደሆነ ያረጋገጡልን ስለሆነ መጠናቸውን መሰረት አድርጋችሁ የእውቀት ባለቤቶችን እየጠየቃችሁ
እንድትጠቀሙ እያሳሰብን ለዛሬ በዚሁ እናበቃለን። እንግዲህ ይህ ቪዲዮ ብዙ ቁም ነገሮችን ያስተላለፍንበት እና ቀጣይ ሳይንሱ የሀገር በቀል እውቀቶችን መሰረት አድርጎ ያረጋገጣቸውን እውቀቶች ይዘን ስለምንመጣ እንድትከታተሉን ማሳሰብ እንፈልጋለን። ይህ ቪዲዮም ለተለያዩ አድማጮች ደርሶ በተለይ በሳይንሳዊ መንገድ የተረጋገጡ እጽዋቶችን ቢጠቀሙ ከስጋት ነፃ ሆነው የተሻለ ውጤት ማምጣት እንደሚችሉ ስለምናስብ ስለምንገነዘብ ይሄንን ቪዲዮ ያያችሁ የተመለከታችሁ አድማጭ ተመልካቾቻችን በመጀመሪያ ሼር እና ሰብስክራይብ እንድታደርጉ በተለይ ደግሞ ይሄንን ቪዲዮ ለወዳጅ ዘመድ በመላክ እነዚህ የተረጋገጡ እውቀቶች በየቤቶቻቸው እንዲጠቀሙ ታደርጉ ዘንድ በዚሁ አጋጣሚ መልእክቶቻችን እናስተላልፋለን። ስላዳመጣችሁን ስለተከታተላችሁን ሁሌም እያዳመጣችሁ በኮሜንት ቦክሱ ኮሜንቶቻችሁን እየሰጣችሁ ይሄ ቢስተካከል፣ ይሄ በዚህ ቢቀጥል፣ እንደዚህ ብታደርግ፣ እንደዚህ ብትሰራ ያላችሁ የምታበረታቱን አድማጭ ተመልካቾቻችን በዚሁ አጋጣሚ ልናመሰግን እንፈልጋለን። እኛም ወደፊት እንቀጥላለን። እናንተም አብራችሁን በዚህ ዘርፍ የራሳችንን አሻራ ለማስቀመጥ ስለምንፈልግ አብራችሁን ትሆኑ ዘንድ እየጠየቅን ለምታደርጉት እገዛ እጅግ በጣም በአድማጭ ተመልካቾቻችን ፊት ምስጋናዬን አቀርባለሁ። ለዛሬው እዚሁ ይቆየን። በተከታታይ እነዚህንና መሰል እውቀቶችን ለእናንተ ይዘን ስለምንመጣ ለዛሬ እዚሁ እናቆማለን። ሰላም ሁኑ። ለሚቀጥለው በተለየ መንገድ በተለየ እውቀት ወደ እናንተ እንመጣለን። ስላዳመጣችሁ እናመሰግናለን።